ጌታቸው ረዳ እንደዚህ አይነት ጭንቅላት ያለው መሪ ኢትዮጵያ ለመጀመሪያ ጊዜ አገኘች ብሎ የተናገረው ነገር ውስጤን ከልክሎ አሻቶ ብላራ እንኳን በሰላም ዋሌ ዘፈን ሳታዘፍነው ሄደ እሱ አይሻልም ብለ ነው ኤኒዌይ ምን አለ አልከው የሰውዬ ሐሳበኛ ናት አለ አብይ አህመድን እንዳንተ አይነት መሪ ኢትዮጵያ ለመጀመሪያ ጊዜ ያገኘችው አላሉ አባትየው ፖስቷል እንዴ ፖስት አድርጓል እና የመደመር መጽሐፍን ካነበብ በኋላ ሐሳብና ሲሄድ ለምን ይገርማል ታዲያ ጅቡቲና አለች አሽታግን አስቀባል ታጣኛለሽ ዛሬ እናቴ ሰላም ቤተሰቦች እንዴት ናችሁ? አሽታጉ አልተኛሽም እስካሁን እንዴት ነሽ? ወይ ቡላላ ያባቴ እንዴት ነህ? Continue straight onto Flankers Road. ባንዳ ድሮም እኮ የተናገረው ንግግር ሃሽታግ እየሰማሽ ነው? ሰምተሽ? አዎ እየሰማው ነው። በጣም የሚያሳፍር ጊዜ ደርሰናል። እውነት እንደዚህ አይነት ትግራዋይ ይኖራል ብለሽ አንድ ቀን አምነሽ ታውቂያለሽ? ይሄ በሚሊዮን የፈጀነ መንግስት ቁጭ ብሎ ሲያደንቅ ወልተገና ነው ከተቀላቀለ ማለት ለየትኛው ጊዜ ሆድ ነው ለምን እውነት ለአብይ በዚህ ነው አሽቃብጦ ለየትኛው ጊዜ ነው ሆድ ብቻ አይደለም የትግራይ ወጣቶች እግዚአብሔርን ተራራ ለተራራ በዚህ ሰውነቱ አዝለውት ሲዞሩ ቃሬዛ ተሸክመው ተራራራት እናት ወልቆ ጫካን ገብቶ ሰውነቱ አልቀነሰም ነበር ታውቃለህ እናቴን ስምንት በግራና በቀኝሽ ኮኮ ብለውት ያንን ሁሉ የተንቤን ተራራ ሲወጡ ሲወርዱ በቅሎ ያልቻለችውን መከራ የቻሉ የቲዲፍ ወታደሮች ሰውነቱ ራሱ ትግል ነበር እኮ እግዚአብሔርን ለህይወት ልጆች የሚያሳዝን ነው የሚያሳዝን ቀልዱ ነው የትግራይን ህዝብ ግን ሴቭ የሚያደርገው ጌታቸው ረዳ ነው ሴቭ የሚያደርገው ከማን ነው የጌታቸው ፎቶዋቸውን ጋለሪ ውስጥ ነው ሴቭ የሚያደርገው ያ ቢያንስ የህዝብ ሞት ሊቀንስ ከገዳዩ ማለት ነው አምኖ መቀበሉ ራሱ አምኖ መቀበል ሳይሆን ገዳዩን ሽሩሩ እያልን ምናምን እንዳይፈጅ እንደዛ አይደለም ሽሩሩ ምናምን ነገር ሰውየው ራሱ ብቃት ያለው ሰው እኮ አየህ አብይ አህመድን እንዳንድ ገዳይ ነው የምታየው አንተ የትግራይ ህዝብ እንዳያልቅ አየህ የትግራይን ህዝብ እንደሚገለው ታውቃለህ አብይ አህመድ ጂጂ ዘቤሎ ጌታቸው ጀግና ወይ ዘበል እንዳትናገር አንተ ተው ዘበሉን አይደለ እኔ ግራ ይገባኝ አሁን ጥያቄ አንድ አለኝ አሁን ተቃዋሚ ነበረች አይደል እቺ ምንድነው ተው እንዳትናገር ጌታቸው ረዳ ዘበሉ ተሳስታ ጌታቸው ያገኘውናል እስቲ አባብለ ስታስተካክል ስትመልሳችሁ እስቲ ያያል ዘበሉ ትመለሳለች እናቴ ሰማጂ አባብለ አልተመለሰንም በዱላ ይምልህ ኖራንስ አዲስ ትሪብሉ እየመጣ አዲስ ቴንኪው ብሮ አንተ እከክ ምን እንዳወረድኩ ላይታል ሃሽታግ ዛሬ ጌሙ ላይ አረካሽኝ አንደኛ ሊቅ ማለም ላንተ እኮ ነው ለኔ ተወጣው ለቡላላ እኔማ ከታች እኮ ደብሊው ሃሽታግ እያልኩ ነበር እኮ ማርያም አሁን ስለዚህ ባንዳ ሰውዬ እናውራ በእናታችሁ ዘበሎዬ ማሪ እናቴን ነው የምልሽ ዘበሎዬ ምን መሰልሽ ምንም ቢሆን ምንም በዚህ ደረጃ ማለት ትግራዋይ ሆኖ በዚህ ደረጃ ባንዳነት ያስጠላል አብይ አህመድ የትግራይ ጸር ነው ጸር እንጂ የባለስልጣን ችግር ኑሮበት እነ ደብረ ጽዮንን ምናምን ፈልጎ አይደለም ይችላል በኢትዮጵያ ህዝብ እኮ በጣም የተመረጠው እሱ እነሱን በሆነ ጉዳይ ማጥፋት ይችል ነበር ቀስ ብሎ ጊዜ ወስዶ አስቦበት ግን ቀጥታ የትግራይን ህዝብ አጠፋ አዲያጎ ላይ ያላየሽም እንዴ ተንቤል ላይ እንዴት እየረሸኗቸው እንደነበሩ የኢትዮጵያ ወታደሮች በማን ነው የተመራ ይመስልሻል በዚህ በጌታቸው ረዳ መቀሌን በሻሻ አደረግናት ሲል አብይ አህመድ ይሄ ነገር እንደ ከውስጥሽ ይወጣል መቼ ደብረ ጽዮን ነው ባንዳ ባንድነት አይደለም እኔ ከአብይ አህመድ ጎን የተሰለፈ ሁሉ ለኔ ባንዳ ነው ለማንኛውም ሃሽታግዬ ዕውቀትሽን ተጠቅመሽ ይሄንን ነፍራቃ በተለይ ሰክሮ ሲገባ እኮ ያለቅሳል እናቴ ቴንኪው አያጅቡ ስለሰጠኝ በጣም የሚገርም ጌታቸው ረዳማ
ቴንክ ዩ አዲስ አበባ በጣም የሚገርም ጊዜ ነው እውነት ጣሊያን ድሮ ኢትዮጵያን ወረረ ሲባል አንዳንድ ባንዳዎች በሰሜን በኩል ተነስተዋል ሲባል እውነት የዛኔ ነበር ጌታቸው መጠርጠር የነበረብንና ይሄን ያህል ያን ሁላ ሚሊዮን ህዝብ አስፈጅቶ እስካሁን ድረስ ህዝቡን በረሃብ ከጦርነት የባሰ ትልቅ ችግር ረሃብ ነው ጦርነትማ ጥይት አንዴ ደፍቶ ይገላግልሃል ረሃብ የቆላው ያን ህዝብ ዛሬ ከአራጁ ጋር ትናንትና ጀግናዬ ህዝቤ አለውልክ እኔ መራሃለው እያለ እንበር ተጋደላይን ያስከፈተ ያስጨፈረ ወጣቱን ወጣት አልባ አድርጎት የትግራይን ክልል እናቶችን ያለ ጧሪ ያስቀርቶ ዛሬ ለጫት ብሎ ከአብይ አህመድ ጎን ተሰልፎ ካንተ በለጠ መሪ የለም ሲል ውስኪ ላስተካክለው እሺ ላስተካክለው ይቅርታ ውስኪም በለው ለውስኪ እንዴት አይነት ህሊና ቢኖርክ ነው እንዴት አይነትስ ህሊና እንዴት አይነትስ እንቅልፍ ቢወስድክ ነው ለየትኛው ጊዜ ብለ ነው ለየትኛው ጊዜ አንተ ባንዳ ትንሽ ሊድበት አው ምን መሰለሽ እንደ ሐሳብ ደግሞ ትንሽ አረፍ ይያልሽ እንዳትጎጅብኝ ተንፋሽሽን እየሰበሰብሽ ወደ ሞጋዲሾ ወንድም ይቀጥል እስቲ አንተ መንግስት አለቅላቂ ነህ ቀጥል እኔ አሁን መቀበል አቃታችሁ ራሳችሁን የዋድ ደጋፊዎች እንደ አንድ ሀገር ራሳችሁ የምትወስዱት እና የባንዳ ስራ ትብታላችሁ ከኢትዮጵያ ለትግራይ ኢትዮጵያ አካል ነች ኢትዮጵያዊ ናቸው እና ከዚህ በፊት ትግራይን እንደመሪ የወሰነው ውሳኔ ማቃበል ጥሩ አይደለም አዳምጠኝ ትግራይ የኢትዮጵያ አካል ከሆነች በነ ኢሳያስ አፈወርቂ የሚመራ ጦር የኢሳያስ አንድ ልንገር እኔ አሁን የኤርትራ ህዝብ የትግራይን ህዝብ ወቅቷል ብዬ አላምንም ገባ የኢትዮጵያ ህዝብ ግን የትግራይን ህዝብ ወቅቷል ብዬ አምናለሁ ምክንያቱም ሁሉም ክልሎች ተዋተው ሰንጋውን እየላከ የተለያዩ ነገሮች በትግራይ ላይ እንዳለ ድፍን ኢትዮጵያዊ ቅስቀሳ አድርጓል የኤርትራ ህዝብ ግን አልወጣል በትግራይ ህዝብ ላይ ሳይሆን እዚህ ጋር ማስተካከል ያለበት የኢትዮጵያ ለውና ላይ ዘምታችሁ ያንን ሁሉ ነገር ያደረጋችሁት አየ አንዴ አብይ አህመድ በላይ ባንዳ አለ የኤርትራን ባንዳ ማለት እኮ አንድ ሀገር ሉዓላዊ ሀገር መንግስት ጋላክሲ ገብቶ አዳምጠኝ ይሄ ሰውዬ እኮ ኢትዮጵያዊ ነው የትግራይን ህዝብ ሴት ለማድረግ የወሰደው ፖለቲካ የኤርትራን መንግስት አዳምጠኝ የኤርትራ መንግስት ወታደሮች አስገብቶ የትግራይን ህዝብ አላስጨፈጨፈ አብይ አህመድ እኔ እሱን ብዙ ማብራሪያ ያስፈልጋል ገብቷል አሁን ለምን እንደዚህ ኤርትራ ባትኖር ጉዱነን ነበር የጦርነቱ መነሻ ላይ መድረስ መሄድ አለብን ይሄን ነገር ለመፍታት ማለት ነው ባንዳነት ቆይ ካቢኔ በላይ ባንዳነት መብረቃዊ ጥቃት ያደረሱ የናንተ የህዋት ልጆች ይያሉ መከላከያን የሚያህል ትልቅ ለስንት አመት ትግራይን ሲጠብቅ የነበረውን አዋርደው በመኪና ሄደውበት እሱ ሳይቀርህ አንተ ልታወራው የምትፈልገው ግን ስለዚህ ሰውዬ ረጅም ሰዓት እንሰጠው ማድረግ ፖለቲካዊ እርምጃ የወሰደበትን መንገድ ለምን ታቃልሉ የመብረቃዊ ጥቃት ይሄ ወታደር ሰሜን እዝ በመኪና ተገጨ በትራክተር ወጡበት ውሸት እሱን ደግሞ የታሰረው ማን ነበር የኦሮሚያው አክቲቪስት ቡላላ አግዘኝ እዚህ ጋር ማን ደንዴሳ ነው ማን ነበር ጠፋብኝ እስቲ ከታች ተናገሩ ስሙን ያወቀ ይሸለማል ስሙን ያወቀ ይሸለማል ያ እሱ አሁንም ያልከው የጦርነቱን ለመቀስቀስ የተሰራ ፕሮፓጋንዳ ነው ታይደንዳ ኤግዛክትሊ ያ እሱ የፖለቲካ ቅስቀሳ ነው ህዝቡ እንዲነሳ ጦርነት እንዲጀምር የተሰራ ሴራ ነው ይሄን ሁላችንም እናውቃለን ግን አሁን የኔ ጥያቄ እሱ ሳይሆን ስማ ትግራይ ውስጥ የመሬት ጥያቄ የቦታ ጥያቄ አለ ድንበር ላይ ስንት ሰው እንደገባ እናንተ ታውቃላችሁ በኤርትራ በኩልም ምን አይነት ችግር እንዳለ ታውቃላችሁ የተፈናቀሉ ሰዎች አልተነሱም የተራበ ሰዎች ብዙ አሉ ትምህርት ቤት የለም ሆስፒታል በጣም የተጎዱ ህፃናቶች አሉ እነዛን እንኳን በቂ ነገር ሳይደረግላቸው በዚህ ልክ ለገዢው መንግስት ማሽቃበጥ ማለት ባንዳነት ብዬ ነው ማምነው መንግስት ይውረድ አይውረድ አይደለም እኔ ጥያቄ ግን ህዝቡ ስቲል የተራበ ነው ያለው በጣም ተርቦ ነው ያለው የተጎዱ ሰዎች አሉ የተፈናቀሉ ተማምኑ ችግር አለ አንዴ አስጨርሰኝ
የተፈናቀሉ ሰዎች ወደ ቦታቸው ራሱ አልተመለሱም። ገባ ሳይመለሱ ችግር እያለ በዚህ ልክ ማሽቃበጥ ልክ ነው ብዬ አላስብም። እኔ እንደ ግል ጌጅ የሰራው ስራ በአንዳነት ብዬ ነው ማምነው። እኔ ግን የጌታቸውን የፖለቲካዊ አካሄድና ብቃቱን ነው እያዩ ያሉት። እናንተ በምን መንገድ እንዳያችሁት ነው እንጃ። የትግራይ ችግር የሚፈታው በኢትዮጵያውያኖች ነው ብሎ የሚያምን ወንድም ህዝብ ናቸው ብሎ ስለሚያምን ይህን ፖለቲካ እየሰራ ኢትዮጵያ የትግራይ ችግር የሚፈታው ህዝብ ነው እንጂ ስማ ኢትዮጵያውያን እኮ ነገርኩህ እኮ በጦርነት ጊዜ ችግሩ በጦርነት ይሄን ጠላትነት አድርገህ የምትወስደው ለአንተ ለፕሮፓጋንዳ ሊመች ይችላል። ሪያሊቲው ግን ይሄ ነው አይደለም። ጅቦ ፕሮፓጋንዳ አይደለም። አሁን ስለ ህዝብ አይደለም ስለ ህዝብ ስታስብ አብይርና ጌታቸውን አውጥተህ ነው የሚወሰዱ ውሳኔዎችን ማድነቅና አካሄዶችን ነው። ምንድነው የተወሰደው? በትግራይ ላይ ምንድነው የተወሰደው? እስቲ መልካም ነገር የተደረገው የተፈናቀሉ ሰዎች ሲመገቡ አይተታቃለ? በጦርነት የወደመ ነገር ሲስተካከል አይተታቃለ? የትግራይ ድንበር ተጥሶ ሲገባ የተመለሰበት ቦታ አለ? እስቲ አብራራልኝ። ይሄ የተደረገ ነው በል እስቲ። ይሄ ወላሂ ፖለቲካው ነው። ተጣራው የሌለበት ቦታ እኮ ህዝቦች ያንዴ የተፈናቀሉ ህዝቦች ፖለቲካ አረጉት የቲፒኤልኤፍ ፋይሎች ማለት ነው እንጂ የብልጽግና መንግስትም ሆነ ፌደራል መንግስት በተፈናቃዮች ዙሪያ ፕሪቶሪያ ላይ በተፈራረሙ ጊዜ ይህንን ነገር እንደሚያደርጉና ያለውን ነገር እንደሚያስተካክሉ ተናግረው ነበረ። የድንበር ምናምን ደሞ ጥያቄዎችን ህዝብ ለህዝብ በሚሆን ውሳኔ ስፔሻሊ በወልቃይት ዙሪያ ያለውን ነገር የወልቃይት ህዝብና ህዝብ ብቻ ወልቃይት በአማራና በትግራይ መካከል ላይ ትልቅ የቁማር መጫወቻ ቦታ ነው። እሱንም አይደለም ጥያቄው ጅቦ ወልቃይት አይደለም በኤርትራ በኩል የተገባው ቦታስ ምን ባያነሳልም እንዴ ኤርትራ እንዴት ነው የሚያነሳል? ሆነ ወልቃይት ጋር ተመጣጣኝ እሱ የማጋጋት ቦታ ነው። ድምጽ ተውጧል ቡላላ ድምጽ ተውጧል። አልገባኝ። ኦኬ አሁን እሰማለሁ። ሰማ ወልቃይትን አይደለም ያልኩት። ወልቃይትን እሱ በሁለት ወንድማማቾች መካከል ያለ ችግር ነው፣ ተስማምቶ የሚፈታ ነው። በኤርትራ በኩል የተገባው ቦታስ በኤርትራ በኩል የተገባውን አይተሃል? ስንት እስካሁን ድረስ ምን እያደረጉበት እንደሆነ አይተሃል? ያንተ መልስ በጣም ግን እድል እየተሰጠው ነው። ያ ይሄን ያህል በጣም ኢንተራፕት እየተደረገ እሺ ከረበሽኳችሁ መውረድ ይችላል። በጣም ትልቅ ሰው ነው። አትውረድ ተራ ያደረሰ እሱ መልስልን እስቲ እሱ መልስ አትውረድ። እኔ ልመልስለት ለቡላላ ስባ የኤርትራ ሰራዊት ይዞታ ያለው የምትለው እንዳለ በጠቅላላ የዛላምበሳ ተፈናቃይ ተመልሷል። የትግራይ ኒውስ ስለማትሰማ ነው። መቼ ነው የተመለሰው? ቋዳምጣሙ ተረጋጋ። ልምብላት በየት ነው የተመለሰው? ታዲያ ተመለሰ ትላለህ እንዴ? እስካሁን እየተገደለ አይደል እንዴ በሻቢያ? በእናትህ ምን ታርግማ? አንዴ እናውራና ከዛ በኋላ ትናገራለህ። አወራሁ ደማመጣላችሁ። ይኸው መጀመሪያ ተደማምጣችሁ ታወራላችሁ ለ20 ደቂቃ በየተራ እናውራ። ኦኬ እኔ እየጠበቀ ተዳደባላችሁ እንደፈለጋችሁ። እሺ ቀጥሉ አውሩ። ይኸውልህ በዛላምበሳ በኩል ተፈናቃይ ተመልሶ ኦልሬዲ ጾምዶ ተብሎ ህብረተሰቡ ጅቦ ከሱ ቀጥሎ ለኔ ስጠኝ። ያንተ ሰውዬ ጤና አለው የለው? ማሃሪ አውራ ቀጣይ ስጡኝ ያለው አውራ ማሃሪ በተራ እናወራለን። እዛው ይኸውልህ እንዳለ በላይ በኩል የነበረው የኛ ሰራዊት ወደ ቦታው ተመልሶ ከዛ አልፎ ተርፎ ራሱ ህዝብ ለህዝብ ግንኙነት አድርጎ እዛ ቦርደር ላይ ህዝብ መገናኘት ጀምሯል። ስለዚህ ቤት በኩል ነው። በባድመ ሁኔታ ልትር ከሆነ በአልጀር ስምምነት የተፈረደው ባድመ የኛ ነው። መቼም አለቀውም አለቀ። ባድመ ልትር ከሆነ መቼም ልታገኘው አትችልም። ልክ እንደናት ጡት ገብቷ ተስፋን ቁረጥ። ሌላው ግን በጾረና በኩል በለው በዛላምበሳ በኩል በለው የተገባው ግን በሙሉ ወጥተው አይደለም የትግራይ ህዝብ የአፋር ህዝብ ለህዝብ ራሱ ግንኙነት መድረክ ማሪ ባድመ ላይ ግን የኤርትራ ባንዲራ እየተወለበለበ ነው አይደለ? የኛ ባንዲራ ነው። የኛ ባድመ እኮ የኛ ነው። በዓለም ፍርድ ቤት እኮ ተፈርዷል። የኛ እኮ ነው። ወንድሜ መልስለት፣ ለዚህ መልስለት። ሻቢያ አይደለም ከትግራይ መሬት ሊወጣ የትግራይ ህዝብ በሱ ቁጥጥር ስር ያለው መሬት እየጨፈጨፈ እየገደለ ያለው ሻቢያ ነው። ማንም አንድ ሰው መሬት አልወጣም። ሻቢያ እስካሁን እየገደለ ዝም ብሎ ይላውራበት። ዝምታት ብለዋል እላለሁ። ቦታውን ንገረን። ዛላምበሳ፣ ኢሮፕ፣ ሁሉም እገላ፣ ሁሉም ማንም አልወጣም። ሻቢያ እስካሁን አይደለም ሊወጣ ማለት ነው እየገደለ እየወሰደ ነው ያለው። ህዝቦች ንብረት እየጨፈጨፈ እስካሁን as we speak right now እየደፈረን ያለው መቼ ነው ከሻቢያ ይወጣ? እኛ ምናውራ ጅቦ ይሄን መልስ እኮ ብልጽግናው ነው መመለስ ያለበት። አሁን ለሱ መልስ እያልኩት እኮ ነው። ማን ሞጋዲሾ ወዬ
ይኸው ባድመ ላይ ባንዲራችንን ተክለን እየጨፈርን ነው። ምን አባት አመጣለህ እያለ ነው ኤርትራዊ። ምን ትላለህ አሁን? ምንድን ነው መልስ ነው? በቃ ሂድ። አይ ምን አባ ምናምን ያው ስድቡ ያቆየኝና ለባለቤት ሰጠን። ግን ይኸውልህ ጅቦዬ እኔ አሁን እዚህ የትግራይ ህዝቤ ላይ ኃይለኛ የማፊያ ቁማር እየተጫወቱ ነው እነዚህ ሁለት ኃይሎች ህግደፍና ቲፒኤልኤፍ ህዝቡ ላይ ጽምዶ በሚል አሁን ማህሪ ሊናገር የፈለገው ነገር ገብቶኛል። ይሄ የህዝቦችን ከማስፈላት ወይም ህዝቦችን አላስፈላጊ ነገር ላይ እና ታሪካዊ ስህተት ከመስራት ውጪ የሚሰራ ምንም አይነት ነገር ጥቅም የለውም። ምክንያቱም ይኸው ባድመ አንለቅም እያለ ነው። ማፊያዎች ስማ፣ ባድመ የኢትዮጵያ አካል አይደለም የኤርትራ ነው። ማን ወንድ ነው? ባድመማ ለኤርትራ እኮ ኦልሬዲ አፉ ተብሎ ዝም ተብሎ እኮ ሲጠባበቅ የነበረበት ጊዜ እኮ ነው። እና ወስዷል። በቃ የራሱ ነው አንዴ ልንሰጠው ነው እንጂ ጭራሽ ሞቃዲሾ ይኸውልህ፣ አንደኛ ነገር ሞቃዲሾ ነገር ዶክተር አብይ ይኸውልህ ወደ አስመራ ሲሄድ ከኢሳያስ ጋር ሲስማማ ባኒን አስገባው ከቻልክ ወይኔን አስወርደና ባኒን አስገባው። እንዴት ነው? ቆየ የምታወራው ነገር ገብቷል? ሞቃዲሾ አቤት ቡላላ፣ አሁን ያልከው ነገር ገብቷል? የተናገርከው ነገር ገብቷል? ገብቶኛል። እና እንዴት ነው በዚህ ድፍረት እንደዚህ ልትል ይቻልከው? ሲጀምር ቡላላ ለአንተ ስጠይቀኝ በጣም ነው የምናደደው፣ ምክንያቱም ስለማይመለከት ማለት ነው። ግን በደንብ ነው የሚመለከተኝ። ለምን አይመለከተኝ? አይደለም እዚህ ጋር ልትሰሩ የፈለግከው ፖለቲካ አለ፣ እሱን ግን አልነገርህም። ለምንድን ነው የምትናደር? ለምንድን ነው የማይመለከተኝ? እኔ ዩጋንዳዊ ነኝ፣ ቻይና ነኝ፣ ምንድን ነው አውቃለሁ። ጅቦ በቃ ብታቀኝሳ ኢትዮጵያ ያረግነው እነዚህ ሁለት ማፊያዎች በትግራይ ህዝብና በሻዕቢያ በኤርትራ ህዝብ ላይ ቁማር እየተጫወቱ ነው። እንዴት ነው ማፊያ የምትለው? አንገታቸው ተይዟል። በቅርብ ቀን ዶክተር አብይን ስልጣን ላይ ያመጡ ሰዎች እንዴት ነው አንተ ማፊያ የምትላቸው? በቅርብ ቀን ነገሮቻቸው እንዴት ነው ይሄ ነገር ሰሜን ህዝቦች ኑኑ የኢትዮጵያ ልጆች አንድነታችሁ የሚያስፈራ የሰሜን ህዝቦች እናንተ ጠንካራ። እስቲ ሰሜናዊ አንድነታችንን መሬት ላይ እናውርደው። እስከ መቼ ነው የመንግስትና መንግስት ካድሬዎች እየዛቱብን እዚህ የደረስነው? የታለን እኛ ሰሜናውያን? ጭራሽ ባድመን ሰተናል ኤርትራ ይላል። የት ነው ያለነው ነው? የት ነን እኛ ነው? በቃ ሰሜኑ እንዴት ነው የተናከው? እንዴት ነው የተዋረድከው ነው? ቤንጃሚን አስማተኛው እነዚህ ብልጽግና ካድሬዎች እኮ እግዚአብሔርን ስለ ሀገር ፍቅር ስለ ድንበር ምናምን እኮ አያገባቸውም እኮ። በአማራ ክልል ላይ ያለውን አልፋሽ ጋር ለሱዳን ሰጥተውታል። ለምን ሲባል የትግራይ ህዝብ እንዳይወጣ። ደግሞ ትንሽ ያክል ህፍረት የላቸው። ግዙፉን የኢትዮጵያ መከላከያ ሰራዊት ዳር ድንበር ሲያስጠብቅ የነበረ ሶማሊያ ክልል ገብቶ ሰው ሀገር አልፎ ገብቶ የሶማሌን ሰላም ሲጠብቅ የነበረ ወታደር አሁን መንደር ለመንደር ያልከሰክሱታል። ስለዚህም አያፍሩ። ምንም አማራ ክልል ላይ ነው በሺ ነው የሚማረከው። እነ ዘመነ ካሴ እየማረኩት ወሎ ላይ እነ መሬ ወዲያጁ እናቴ። ይሄ ሁሉ በቃ ሀገራችን በዚህ ደረጃ እንዴት ተዋረደች? የት ነው ያለ ነው እንኳን አይልን። ባድመ እኮ መጀመሪያም የኤርትራ ነው ይላል። ተመልከት። ማሪ ደስ አለው። ማርያም በዚህ ሰዓት ብልጽግና ቢሆን ደስ ይለዋል፣ በጣም ደስ ይለዋል። እሺ የብልጽግናው አባል ወንድም ሞሪኖ እንዴት ነው? አንተ ምን አለብህ ቀልድ ህዝቡ ላይ እናንተ ናችሁ እንጂ የምትቀልዱት። የመንግስት አባላቶች ግን በዚህ ደረጃ አታፍሩም? ምን አልፋሽጋን አስወርራችሁ፣ በጎረቤት ሀገር አስወርራችሁ፣
ባድመው አንተም ባድመ እንደዛኛው የብልጽግና ባል ለኤርትራ ነው የምታምነው? የኢትዮጵያ ግዛት አይደለም? ባድመ ነው። ትግራይ ራሱ ኢትዮጵያ ካላት አንተ ልጠይቅ የትግራይ ልጅ ነህ ወይ? በስማ መሆን የለባትም ብዬ ነው እንደው ተመልሳ ኢትዮጵያ ያካል ከሆነች ትግራይ። ስለዚህ ታዲያ ስለ ባድመ ለምን ጠይቀናል ታዲያ? ውርደት። አዎ ናውጣልክ። አንተ ትግራይ የኢትዮጵያ አካል ካልሆነች እኮ ስለ ባድመ እኮ የኢትዮጵያን ሕዝብ መጠየቅ አትችልም እኮ። እዛው ራስ ጨርስ ነው የምትባለው። ትክክለኛው መልስ ነው ይኸውልህ ጅቦ ምን መሰለህ እንደዚህ ማሽሙን የኢትዮጵያ ነው ብለህ ታምናለህ? የኢትዮጵያ ነው ብለህ ታምናለህ? እኔ ኤርትራም የኢትዮጵያ ነች ብዬ ነው የማምነው። ናውጣ አንተ ደፋር አንተ። ቆይ ከመውጣት በፊት ቆይ እሺ ቀጥል። ጥራው ማሪ ምን መጣል እኔ ይኸውልህ እንደዚህ እናንተ እንደምታሽሙኑት አልፋሽጋስ የአማራ ነው የሱዳን ነው? ይሄንንስ ሀገር እኮ አስወረራችሁ እኮ። ሀገር እኮ ቆራርጣችሁ እየነገርኩህ እኮ ነው ጅቦ። ይኸውልህ አንተ በኢትዮጵያዊነት የምታምን ከሆነ ስለ ባድመም ስለ ሁሉም ነገር መከራ አንዴ ግልጽ ይሁንልኝ። ቢኒያም የብልጽግና ደጋፊ ነህ? ተቀይራ አይደለም የብልጽግናው አባል አይደል እንዲያስገቡት ብሎ የገባ ነው። እሺ ያኛውማ እኮ ዛተብን እኮ ኦልሬዲ ልንታሰር ነው። አዎ እኔም እኮ እየዛትኩባችሁ እኮ ነው። ትጠፋላችሁ እናንተም እኮ ልክ እንጨርሳችኋለን። እና ላይ የቀለድ ለምንድን ነው ሀሳብ ኖ እኔ የምነግርሃለሁ ልክ ሀሳብ ይሄ ነው ህዝቡን ለማጥፋት መፍትሄው ማጥፋት ነው። ማንን ነው የምጨርሰው? የትኛው እና ታዲያ ህዝብ እያጠፋህ ልትኖር ነው? ህዝብ እኮ ነው አጠፋለሁ እያልክ ያለው እኮ አንድ ግለሰብ አይደለም። አሁን ቡላል አንተን እየነገርኩህ እኮ ነው። እንደቀለድክ አትኖራትም ነው የምልህ። ህዝብ ላይ የቀለድ እንደቀለድክ አትኖራትም። የቅን ጉዳይ ነው። ትጠፋለህ። እሺ በነካጅ ጅቦንም ማስፈራራት እና ታዲያ እንዲየቀለድክ ቀን በቀን እንዲየቀለድክ እኔን ታጠፉኛላችሁ። የቀለደ ግን አለ ማን ባኒ ከአብይ በላይ በህዝብ የቀለደ አለ። አንተ ስለቀለድክ ቀለደብህ። ስርዓት ይዘህ ተቀመጥ፣ እሱም ይተዋል። እናንተ ልገለው የርክ ሊተው ነው እንዴ? ስማ እኛ እኮ አርፈህ ተቀመጥ። ከዛ በኋላ እሱም ይተዋል እና ልገለው ስትሄድ ዝም ብሎ ይጠብቅ። እንዴት አይነት ጨዋታ ነው የምትጫወቱት? ሊገለው የሚመጣው ወጣቱ ወታደሩ የሚገለው ህፃናትና ሴቱን ይሆናል። ብራዘር ለምን ትደበቃለህ ታዲያ? አንተ ህፃናትና ሴቱ ስር ለምን ወጥተህ ወንድ በስርዓት አትታገልም? ነፍሰ ጡር ይዘህ ወደ አማራ ልጨፈጭፍ ሄድክ፣ እጅን አገኘ። ለምንድን ነው አንተ ነፍሰ ጡር ውስጥ የተደበቅከው? ለምን ትደበቃለህ? ወጥተህ ጫካ አትዋጋም? እና አማራን አሁን አማራን ታዲያ ለምን አማራ ጋር እንደዚህ ምናምን እያልክ አሁን አማራን ደግሞ አሸባሪ ብለህ እየደበደብከው ነው በድሮን ወንድም። የትግራይ ህዝብ ካለቀ አማራ ክልል ውስጥ እኮ ነው። አማራ ክልል ሳይያለቅ ያለው አማራ ክልል ውስጥ ነው ሄደህ ያለከው እኮ ነፍሰ ጡር ግር ብለህ ሄደህ እንደ ህዝብ ያለከው እኮ አማራ ክልል። አዎ እሱ ልክ ነህ። ለምን ታዲያ ሴቭ ያደረገን አማራ በድሮን ትጨፈጭፈዋለህ? እሱንም ጥያቄ ከጠየቀኝ ልመልስልህ እችላለሁ። ግን ስለአንተ ካልከኝ ስለ ትግራይ ቢጠይቅ ባይዘው ጾጺ ኤርትራዊ ነው። እሺ ብዙ ባትመልስለት ደስ ይለኛል። እሱ ምን አንድ ቀን ያልበላበትን ኤርትራ ሀገር አለኝ ብሎ ያወራል። ወሬኛ ተሰዶ አንዴ እኔን አይደል ያለኝ። ችግር የለውም ወንድሜ ልክ ነህ። ስደት ላይ ነው ተወልጄ ያደግኩት። አንተ ሽሮ እየበላ ስታድግ ግን እዛ ሀገር ላይ እኔ በግ እየታረደልኝ ነው ያደግኩት። አየህ ልዩነት? አይ ኖ እሱን አትመስልም እኮ እንደዛ በጌታ ታረደልህ አትመስልም ጾጺ። እግዚአብሔርን አንተንም በጌታ ታረደለት በወተት ያደገ ሰው አትመስልም ጾጺ። ለምን እኔን ትደብቀኛለህ? እኔ በሳምሬ እኮ ነው የማውቅህ። ሌላውን ሸውድ፣ እኔ ባንዬን ግን አትሸውደኝ። እንኳን በሽሮ በጥቅበቅጡ ያልበላህ ልጅ ነው ተሸውደ። አታውቀውም ጾጺን በእርግጠኝነት እኔ እነግርሃለሁ። አንተ መሐሪ ዝም በል መሐሪ። ቀኑ ሙሉ እየጠጣህ ነው ተባላችሁ። አትሰዳደቡ። ቀኑ ሙሉ እንዳንተ ስልክላ ተደግፌ ነው አንዴ አብ ቀኑ ሙሉ እኔ ዶላር ነው ማፍሰው። አይ ዶላር ብታፍስ ታዲያ አንድ ቀን አገር እኮ ጥያቄ እኮ የናንተ ጭንብል ግራ ገባኝ። ቆይ ባኒ አንተ ስመጣ አሁን ታጋይ ነበርክ። በአማራ ክልል ውስጥ ለሚፈጠሩ ችግሮች እንዳለ
መፍትሄ ለማምጣት ብዙ ስታወራ ሰምቼ ታውቃለህ። አጭበርባሪ ነው ከብልጽግና ሁለት ጭንብል ነው ያለክ ምንድነው ድራማ ለም በዚህ ልክ አማራው ነፃ እንዲሆን እፈልጋለሁ። አሁንም ቢሆን አማራው ታግሎ ነፃ እንዲሆን እፈልጋለሁ። ምንድነው ካንተ ነፃ እንዲሆን አሁን እኮ ንግግር እንዳለ አሁን ያለው እኮ አብይን አትንኩት ነው ገባ? አብይን አትንኩት አርፋችሁ ተቀመጡ። ወንድ ኮንክማ ሄድና ታገልና አብይን አውርደው እኮ አልቻልክም እኮ ስላልቻልክ እኮ ነው በየቤቱ እየከፈትክ የምትሰዳደቡ። ግን እንዴት ብትችሉ ማድሮ ታረጉት ነበር እኮ ይኸውልህ ጦርነት እኮ ያስታግልሽ ያልቻለ ሰው ቀኑ ሙሉ ሲሳደብ ሲያማርት ይውላል። የቻለማ በልብ አድርጎ ሄዶ እሺ ምን መሰላችሁ አማርኛ ተናጋሪ ሁሉ አማራ እንዳልሆነ የቁርጥ ቀን ሲመጣ አያችሁ ወዲት እንደተጠራርባውን ባን የሚባለው ፋኖ ማምረም ይሽሉ በቃ አማራዎች ንቁ ምና አያችሁ መርዝ ተካል ሩጉም በዚህ ማትቀጥሉ በዛ ላይ ደግሞ ጭካኔያቸው እንገላለን እናርዳለን እንጨፈጭፋለን ዳግማዊ ደርግ በቃ በዚህ አይነት እናቴ በጣም ጨካኞች አረመኔዎች ናቸው። ሰው አይመርጡም ደግሞ ሁሉም ነገር ነው የሚያስደነብራቸው። የተማረውም ያልተማረውም ከተናገራቸው ይንቀጠቀጣሉ። የሚጠፉ ነው የሚመስላቸው። እግዚአብሔር አምባኒ የምትለው በቃ ስለ አማራ ወጥሮ የሚከራከር አማራ ታግሎ ነፃ መውጣት አለበት። አሁን ተመልከቱት አማራ ነኝ ብሎ አሁን ስንቱን ሰው አስበልቶ ይሆናል ይሄ ልጅ። እስቲ እንሰ ቲንክ እናርግ። አማራ ሆይ አማርኛ የተናገረ ሁሉ አማራ አይደለም እንዴ? ነስቲ ጭራሽ ሻቢያን ይሳደባል ባል አንተን እኮ አሁን ስገባ እኮ ነው ያወኩት ውስጥ ገብቼ አዳኝህን ባንዬ አዳኝ ኤርትራ አይደል ያዳነ ስንት ነገር ስትከራከር የነበረ ልጅ አሁን ጅቦ ራስን አታጃጅል። ኤርትራ አንተን መጥቶ የገደለህ ራሱን ሊያድን ነው ማንንም አይደለም። አብይ አህመድ አልተናገርም መንግስት አልተናገርም። ኤርትራ ባይሆን ኖር ጉድ ብለን ነበር አላለም። ይሄ እኮ የተናገረው ኤርትራም ለራሷ ስትል ነው። ሻቢያ ለራሱ ኤርትራ ሳይሆን ሻቢያ ለራሱ ሲል ነው ትግል ውስጥ የገባው። እንደገና ደግሞ የናንተም ሰዎች መድፍ የተወከሱት ወደ ኤርትራ ቀጠናዊ ጦርነት ለማለት ለምን ለራሱ ሲል ነው የገባው? ቆይ ዝም ብለህ አትዝል ያልክ አፈርድም ያበላዋላ ህዋት የቀን ጉዳይ ነው እንጂ ህዋት ሻቢያን ይለቀዋል እንዴ? ቆይ አዳምጠኝ። ህዋት ሻቢያን አፈርድም የሚያበላ ከሆነ ኢትዮጵያ ሙሉ ፓወር ተቋጥሮ ነበር አይደል እንዴ? ስንት አመት ሙሉ ለምን አዳ ስንት አመት አንተ ረሃብተኛ ያረገ ህዋት አይደል እንዴ? አገር ለአገር የምትሰደድ ያረገ we are the world ላንተ እኮ የተዘፈነልህ ረሃብተኛ አገር ለአገር ኖ ለኛ አይደለም ለአንዳች በዓለም አገር ለአገር እንድትዞርና ስደተኛ እንድትሆን ያረገሽ ህዋት እኮ ነው። we are the world ላንተ አይደል የተዘፈነልህ እንዴ? ረሃብተኛ ደግሞ ማሪ 6 ሚሊዮን ኤርትራዊ እኮ እንዲሰደድ ያረገው እኮ ህዋት ነው። በግልጽ አንተ ብልጽግና መሆንህን ግልጽህን አውራ በግልጽ ኖ ቆይ ሃሽታግ ነው እነሱ እንጂ እንደጀመረው ይሄ we are the world የሚለው ዘፈን የሱ እኮ ነው። እንዳለ ዓለም ላይ ተፈተው ችግር የለውም አናፍርበትም። ታሪክ ይኸውልህ ማሪ አንድ ነገር ልንገርህ ታሪክ ከነመጥፎም ከነ አትችልም ረሃብተኛ ስለሆንክ ነው። አንድ አመት እንኳን ሀገር ላይ ዘርተህ ያልበላ ተራ በተራ አሪፍ ነው። ለውይይቱ ተራ የራስህን ስም ለኔ አትስጠኝ። ኦኬ እየነገርኩ ነው። አሁን ደግሞ ማሪ ደግሞ ልክ እኔ ባይዘው ቢኒ አሁን ኤርትራ ላይ አንድ ቢኒ አንዴ ውላላዬ እኔ ባይዘው አሁን ቢኒ ባለው መስማማው ምንድነው መሰለ ልክ ነው እንዴ? አልሰማም እንዴ? ማሪ ምን ሆነ ነው? ለማኝ ነኝ የተሳካልኝ ብሎ እኮ ለማኝ መሪ ያለው እሱ ነው። ያ ለምን መብላት ይሻላል በየሀገሩ በዓለም ደረጃ ኦስካር የተመዘገበለት እሱ ዘፈን አይደል ያለው? ግን ለማኝ ለምን አነሳሳችሁ? አንድ አመት ዘርተ ያልበላ ሰውዬ ሰው ረሃብት ነገር ቢኒ የሚሰራው ፖለቲካ ላይክ የኢትዮጵያን ህዝብ እናንተ ሙሉ ለሙሉ እንድትፈጡ ነው የሚፈልገው። ቡላላ ደግሞ የሱ አይዶሎጂና ተቋም ነው። ጅቦ እኔ ምን አልኩት መሰለሽ? እኔ ምን አልኩት? ኤርትራ ላይ 2 አመት እኮ 2 አመት ብትቀመጥ ልብስ አታጥብም። ቡሃይ ባንዳ አማራ እኛ ፖለቲካ ነው የምናወራው። ጥላቻን መብት ነው መናገር። እኛ አንተ ምን አመጣ መሰለ? አንተ ምን ሞራል ኖሮ ነው ከኢትዮጵያውያን ጋር ቁጭ ብለህ የምትከራከረው ነው የምልህ? አንተስ ምን ሞራል አለ? እንደ ህዝብ እኔ ሞራል አለኝ። እኔ ስለ ኢትዮጵያ ምንድነው ሞራል? በረሃብ በዓለም የምትታወቅ ነገር ነው ሞራል። አንተ ምን ሞራል አለ ነው? እንደ ሀገር እኮ በረሃብ ነው ተመዝግባ ያለው። እንደ ሀገር እስቲ አንድ አጀንዳ ንገረኝ እስቲ ከኤርትራ ውስጥ አንድ ፖሊሲ ንገረኝና እሱ ላይ እንነጋገር። ምን ያገባ ፖሊሲ አንድ ፖሊሲ አንሳ። አንዴ በእናትህ ሃሽታግ አንዴ በእናትህ እኔ ልንገርህ። ይኸውልህ ያንተ ፖሊሲ እናቶችን ማረድ ነው።
ያንተ ፖሊስ አንድ ፖሊሲ ንገረኝ እስቲ ስለ ሀገር ኢሳያስ ከመራቸው አንድ ፖሊሲ ንገረን እሱ ላይ እንወያይ እስቲ ይኸውልህ ምን ፖሊሲ አንተ የሚያወያያል ህዝብ ከማረድ በውስጥ ሁሉም እኛ እኮ ሁሉም ስላለን እኮ ነው የምንወያየው እኛ ቤት መተው እናቶች በማረድ እስቲ አንተ ቤት ምን ታወራለህ ስለ ጦርነት ነው የምታወራው 40 ዓመት ስላለፈ ጦርነት እስቲ ስለ አንድ ነገር አውርተህ ታውቃለህ ምን አለ አንተ የእርዳታ ባክግራውንድ ሁሉም ነገር አለን ምን የሌለን አለ ማህሪ ጨንቆህ እኮ ነው እኛ ጋር መተህ ቢኖር ኤርትራ ልጆች ጋር ስማ ይኸውልህ ናልንገር አዲስ አበባ ያለው ኤርትራዊ ምን ትነግረኛለህ ምን አለህና ምን ትነግረኛለህ ማህሪ አዳምጥ አንተ ይኸውልህ አልሰማህም ምን ሰማሃለሁ አንተ ምን አለህና ምን ሰማሃለህ እኛ ኢትዮጵያ ብዙ ነገር አለ ኤርትራዊ ዶላር እየዘረዘረ ነው የሚበላው እከክ የት አዲስ አበባ ያለው አንተ አጭበርበረ ነው በቁም ነገር ዘርዝራ አታውቅም እኔ ዘመዶችን አላውቅም አንተ ጾመ ስታድር እኛ በምንልከናቸው አጭበርበረ ነው ምን እና ሌላ ቦታ ለምን አትኖርም እንደሱ አይነት አቅም ካለ ምን ትሰራለህ ኢትዮጵያ ውስጥ ምን እንደሱ አይነት ጉልበት ካለ ለምን ሌላ ሀገር አትኖርም አንተ ኤርትራን ትናገራለህ አንተ አብይ አህመድ አይደል ፓርላማ ላይ ኤርትራውያን ዘንድሮ ባትኖሩ እነሆ ትግሬ ጨርሶን ነበር ያለው ጄኔራል አበባ አይደል አበበ ነው አበባው እበቱ አላቅም እሱ አይደል ኤርትራ ባይሆን ዘንድሮ ደምና ጥንት ተቀራብቶ ትግሬዎች የኤርትራና የኢትዮጵያ ወታደር ደም አንድ ላይ ቀላቅሎ መሬት ላይ ቀብረውናል በደምም ባጥንትም እንዋሰናለን እናንተ ባትኖሩ የኤርትራ ወታደር አይደል ልብስ አልብሶ የኢትዮጵያን ወታደር እንደገና ያዘም ኑ ግቡ እያስታወስኳችሁ ጭራሽ ኤርትራዊን ትናገራለህ አንተ ብብታም ምን አለበት አንተ ቀልድ እኛ ጅሎች ነን ቀልድ አንተ አማራ መሳይ ዘንድሮ ኤርትራማቱን ጉድ ይቦ ጨቀጨቀ እንደሆነ አንድ ባንድ ሰው ያወራ አንድ ባንድ በጨዋ ደንብ ልንገር እስቲ አንዴ ሌዲስ ፈርስት ብላችሁ በጨዋ ደንብ ላስረዳ ከዚህ በፊት እኔ ያውቃለሁ እንቅስቃሴን በአማራ ስም የአማራን ትግል ወደፊት እመራለሁ እያል እዚህ ሚዲያ ላይ ስታስጨንቀን መቆሚያ መቀመጫ ስታሳጣን ነበር እኔ አንድ እውነት ማምነው ልንገር ኤርትራውያን አያገባችሁ በእኛ ውስጥ የምትለው ነገር አለ ያንተ ደህንነት ጎረቤት ያሳስባል ገባ ኤርትራ ላይ ለሚነሳው ጦርነት ኢትዮጵያን እንደሚያሳስባት ሁሉ ጎረቤት ሀገር ነን የጊዜ ጉዳይ ላይ አይቶናል አንድ ህዝቦች ነበር በዚህ አምናለሁ ህዝብን እንደ ህዝብ አሁን አንተ የአማራ ተወካይ ነህ ብለ ወደ ብልጽግና ባቴ ኖሮኮ ባይነካቹ አብዬ ባይነካቹ አይሽ አይደል ታማሚ ነሽ አንቺ እኔ አንድም የእንትን ተወካይ ነኝ ብያለሁ ዋን ሰከንድ ይኸውልህ ምላሴ ላይ አየለን ነገር አታውሪያናት ይኸውልህ ባትነካቸው ህፃናትን ለምን ታርዳለህ ሴቶችን ለምን ትጨርሳለህ ብሎ ሲጠይቅ አብይም ባትነካው አይነካህም ማለት ቴንክ ዩ ወንድ ልጅ በዚህ ኃይል አቃጣሪ ሰው የአማራ ንቅናቄ አንተ መሪ ነበር ወይስ ጭምብል አሁን ተገልጦ ነው እኔ የማንም ንቅናቄ መሪ አይደለሁም ማይስታግበቀ ለአንድ ወንተኛ ይናል ጊዜ አትስጥ ጁቦ አንድ ሰከንድ ይሄ ቢን የሚባል ተረት አላሉ አማራ ማነው አማራ አይደለም እኛ ኤርትራኖች በደንብ ነው የምናውቀው አንተ ለምሳሌ የአማራዎች ታውራ ስለ ኤርትራ መጥፎ የለም አማራ የሚባል እኛ ደግሞ ሰሜኖች ይሄ ፋኖ ቲፒኤልኤፍ ሻዕቢያ የሚባል አንድ አካል ሆነናል አሁን አንተ ምንም ሆናችኋል በቃ እጃችሁን ታገኛላችሁ አይደለም ቶ አሁን እንደዛ አንድ ኮንክ እኮ ተጣፋለህ ያልኩ ነው በቃ ምን እኮ መልስ ቶ አንተንም አማራ ያለ ሌባ መጣ ማህሪ ተነሳብህ ማህሪ ዓለም ዋንጫ የነሱ ነው የሚያረጉት ከዚህ በኋላ አይመልሱልን ገጥማል ነው ካሁን በኋላ እንዴ ገጥመናል አላችሁ አይደል በቃ ገጥመሃል አለቀም አሁን እኮ ባትፈልግ ትለፈልፋለህ በፈለከው መሳሪያ በመታናገር ገጥመናል እያለ ነው ጅቦ ጭቃና አድርገው አንዴ ባካችሁ አንዴ ቢማርኩት ብለሃሩን እህል ግን ትበላላችሁ መጀመሪያ ቆንጆ ምግብ ትበላላችሁ 5 አመት ሰለቸን በልታችሁ ነው የምትዋጉት መጠበቁ ሰለቸን ፉከራው ሰለቸን መቼ ነው የሚመጡት ጅቦ እንደድሮ ማለት ለሲጋራ ለማጨሻ ጊዜ አይሰጡትም እንዳለም ዋንጫ ጠቅልለው ነው የሚወስዱት
መሳሪያ ከሆነ መምረጥ የለም ኢትዮጵያ ኤርትራ መቼ ነው የምትመጡት ወንድሜ? መቼ ነው የምትመጡት? ቢኒ አንተ አማራ እኮ ወንድ ስለ ህዝብ ማሰብ ነበር። ቀጥረን አንመጣም። አንድ ሆነናል ስለው ሰሜኖች ተነስተናል። ከአሁን በኋላ መቼ ነው ቀጠሮ? ወደ አሰብ መቼ ነው የምትመጡት? እኛም ሰለቸን መጠበቅ። ወደ አሰብ መቼ ነው የምትመጡት? ቆያችሁ እኮ ምን ነው መጀመሪያ ውሃ ጠጣስ ቀጠሮ ቦታ ረተና የሚያደርገው ፖለቲካ ስራ ከዛ በኋላ ይኸውልህ አታጓጉን መሳሪያ እንመርጥልህም ነው እያልኩ ያሉት። አንገት መጠበቁ ሰለቸኝ። የምታናግረኝ መሳሪያ አናግርሃለሁ እያልኩ መጠበቁ ሰለቸኝ። ዝም በሉ ቲፒኤልኤፍ ድሮን ታጥቋል፣ ሻዕቢያ ድሮን ታጥቋል፣ ፋኖ ነው የቅርብ ፋኖ ታጥቋል። በቅርብ ጊዜ የሰሜኖች አንድነት ጉድ ያር ኤርትራውያን ዘንድሮ ጓግቷልና ወንድ ኮንክራ 5 ዓመት ሙሉ ቀይ ባህር እየመጣን ነው ምናምን። እስቲ ወንድ ሄድ እስቲ እኒህ እሱን አይደል የምንጠብቀው? የኢትዮጵያና የኤርትራ ጦርነት እኔ የዓለም ዋንጫ ነው የሆነብኝ። በጉጉት የሚጠበቅ ጨዋታ ነው። ሶሲ ግን ድምፅሽ ደግሟል። አንተ ቢኒ የሚባለው በዚህ ደረጃ ባንዳ ነው። መጀመሪያ የምናስገባው ኢትዮጵያዊ ባንዳ ባኒ አጨስላለሁ ገና እኔ ማሃሪ። ከዛ በመቀጠል ቆይ ጅቦ አንድ ነገር አለ። ቢኒ ብራዘር አንድ አርስፔክት ጋና አከብረዋለሁ። ቢኒ እኔ ልንገርህ በጣም አጓጓችሁን እና ቆያችሁ። ስለዚህ ይኸውልህ ትተነዋል ብትሉ ይኸውልህ አንድ ሰላሳ እንበላተ ትተነዋል ብትሉ አለቃችሁ። ጀምራችሁታል እና ኑ ቶሎ ብላችሁ ማሪ አንተ እኮ ቦቅባቃ ነው። ከአሜሪካ አንድ ሰፈር እኮ አትወጣም። ለምን እንትን አሁን ትልቅ ውይይት እናደርጋለን። በሰዓት ክርክር እንዳይሆን ለባኒ 2 ደቂቃ ለማሪ 2 ደቂቃ አሜሪካ የምትኖረው እንዴ? አቦ ሰለቸን። በእናታችሁ አሁን ጭቅጭቅ አታድርጉት። መቼ ነው የምትመጡት? እኔ ሰለቸን ቢኒ በእውነት እግዚአብሔርን ወታደሮቻችን ራሱ እንቅልፍ እየወሰዳቸው ነው። ኑ መቼ ነው የምትመጡት? አይመጣም እንዴ? ዓመት ሙሉ መጣን ሃሽታግ ይኸውልህ አልመጣም ቢሉም ራሱ ይኸውልህ አሰምተውናል። አንለቃቸውም። መምጣት አለባቸው። እኔ እንግዲህ ማምንበትን አጓግተህን አትቀራትም። ጄሪካን ውስጥ ያለው ውሃ መገልበጡ አይተርም። ጄሪካን ውስጥ ያለው ጀሪካኑንም አይወላ አባቴ ባይዘው ይኸውልህ ቢኒ ባይዘው የዓለም ዋንጫ 4 ከበላው አንለቃቸው እንዴ? እኔ ራሱ ይደብረኛል። ማሪ አንዴ ቆይ ስማ ቢኒ ወንድማችን በዓለም ዋንጫ ላይ ማለት ነው 4 በተከታታይ ከበላ ገቢ ነው። ባጫ ደበሊያውን ሁለት እድሜ ለመለስ ያኔ በታትነዋችሁ ቢኖር ኖሮ ዛሬ እንዲህ ባልጠገባችሁ። ሶስተኛ ላይ አይመለስም። በቃ ልክ እንደዚህ ቀልድ ያኔ መለስ ነው ተመለሱ ብሎ የበላ አይደለም። ኤርትራ ውስጥ እንደዚህ ነው። በቃ ባጫ ደበሊ ልክ እንደዚህ ነው። አሁን መቅረት የለብንም። ብንቀራሱ ሊመጡ ስለሆነ እንሂድላቸው በላቸው። እኛ አጓጉታችሁን አንተዋችሁ። በትክክል አማራ አይደለም ነው ከተባልክ ማህሪ በባዕዴን ስለብልጽግና አዲሱ ቤተ መንግስት ወያኔና ፋኖን እናስገባበታለን። እሱ ሳይገባበት ቶሎ በለና ሐሳቤ በቃ እንዲህ ነው። የኔ ሐሳቤ ነው። ባዕዴን አይደለም። ባዕዴን ትላለሽ። ለነገሩ በሌላ አላላጥም በሌላ ባዕዴን በዚህ አጋጣሚ አሁን አትላንታ ገብቻለሁ። ከተማ ላይ ነው ያለሁትኝ። ምናልባት የቀጠሮ ሃይር ብታረጋቸው ሰዎች ካሉ ደግሞ ከቤት አይወጣም ላልከው ሊያገኙ ይችላል። እስቲ ማህሪ ግን አንድ ጥያቄ ልጠይቅ። ለኤርትራ ህዝብ የኤርትራ ህዝብ ትምህርት ይማር፣ እንደገና ውሃ ይደረግለት፣ ኢንተርኔት ይባላል። መጀመሪያ አሰብን ውሰድ። አይ ጮኸት ታውቃለህ። ግን አንተ ኤርትራዊ እኮ ለኤርትራ ህዝብ እንደዛ ተናገርና አሰብን ውሰድ መሰረተ ልማት ይግባለት ብለህ ጮኸት ታውቃለህ። አሁን እሱ የቤት ውስጥ ጉዳይ ነው። አስቀምጨዋለሁ። አሁን ሁሉ እንደ በሽተኛ አጋንንት እንዳለበት ኢትዮጵያ ትላለህ። ኢትዮጵያ እኮ አንተን አማርኛ አስተምራ ትምህርት እኮ አስተምራህ እኮ ሎግ ማድረግ ያበቃችን እስከ 4 ቢሆን ኢትዮጵያ ውስጥ ነው የተማርከው። ከዛ ውጭ አልተማርክም።
እንዳንተ አይነት ስድድብ ነው ወይስ ሀሳብ ነው? እኔ አልሳደብም እኮ ቢኒ እኔ አልሳደብም። ሀሳብ አንድ ጊዜ ማሪ አንድ ጊዜ እኔ አንድ ሰከንድ መጥቷል። ፍየል ጠባቂ አብረህ ከሱ ጋር ጅቦ አታሰድብ። አስወረዱት። ኦኬ ጅቦ ሳቅ ከሆነ ያዝከው እንደዚህ አይነት አጀንዳ እያመጣህ ሳቅ ከሆነ ያዝከው ሰው አታሰዳቢ። ሀሳብ እሺ ቀጥል። ስለዚህ እኔ ከኤርትራ ጋር አማራ ነኝ ብሎ ከኤርትራ ጋር አሰብን አስመልሳለሁ ሌላ ጨዋታ የሚል ካለ የአማራ ጠላት። እኛ ከኤርትራ ጋር እጅና ጓንት ነው። ጆከረኛማ ቁማር በዚያ እንበላም እናቃቸው። ለአለቃማ መስገድ እኮ ያው የለመድከው ነው። ምንም ችግር በአማራ ስም ፖለቲካ አትሰራም እያልኩ ነው። እኔ ደግሞ ችግር የለውም ማለት የሻዕቢያ አንገትህን ነው ኤርትራዎች ናቸው የሚሻሉን። ባንዳ ደምጠች ከኬንያና ከማዳጋስካር መሰዛ ላይ እየገደልክ ያለው በአማራ ስም ብትመጣ አሁን ጭንብል ለይተናል። ምንም አባ የምታመጣው ነገር የለም። አንተም አላመጣም። እስካሁንም ደግሞ እያሸነ ነው። በስነ ስርዓት ትሸኛለህ፣ ትታሻለህ፣ ትባረራለህ። ኬንያን በክፍት ባቡር ትገባታለህ። የምን አባ ኤርትራ የምን ቀይ ባህር ነው? እናት ሀገር ትበላለች። አንተ ግማታም የሌባ ዘር የደምጠች ቤተሰብ። እናንተ ኤርትራዎች እኮ ዛሬ ላይ ለእኛ የቆሙ እናንተ ስትገሉን ኤርትራዎች ናቸው ለእኛ የቆሙ። እናንተ ይላል ደግሞ ኩሩ ኢትዮጵያ የኤርትራን ኦሮሚያ ክልል አሳፍሯል ለማድረግ የምንሰራ ስማ የቀይ ባህር ጉዳይ አይደለም። የኢትዮጵያ ጥንካሬ ለኢትዮጵያ ነው ወይ በኢትዮጵያ አንድነት ምታምነው? ሞጊልዳ ጦርነት ስትጀምር ነው ኢትዮጵያዊነት የሚሸት ወይ ነው? ጦርነት ከሻዕቢያ ጋር መስራት ከወራሽ ነው ማውራሽ። ግን አንተ ሞጊልዳ አንተ ለማንም ተላላኪ አይደለም። ምን ያህል ጥያቄ አለኝ ላንተ። በኢትዮጵያ ሕዝብ ስምና በአማራ ስምና ፖለቲካ ሊሰራ ሲጨማለቅ የትግራይ ሕዝብ በትግራይ ስም እየመጣች በትግራይ ሕዝብ እንደምትነቃለህ እኔ የሀሽታግ ሀሳብ እየገዛኝ ነው። የጆከር ሀሳብ እየገዛኝ ነው። እናቴ የት አለ ባኒ ባንዳው? አማራ ነኝ ብለህ ለበርካታ ዓመታት ስትሰልል የነበርክ ባንዳ ተነቃብ፣ ተዋረድክ። እሺ በመጀመሪያ ባኒ ባንዳው የት አለ? ዛሬ የባኒ ባንዳው አርፈ እንዳትሳደብ በስነ ስርዓት ጭቅጭቅ ነው፣ ፖለቲካዊ ጭቅጭቅ። እሺ በመጀመሪያ ቡላላ እነሆ የሰሜኑ ጸሐፊና የባንዳ ምርመራ ቀን ነው። ባኒ አስገባው ተራ በተራ አንድ አስመሳይ። ከዛ በመቀጠል አያጁ አንተም ፍየል ነው እንደምትጠብቀው ነው ወይ ሹፌር ነህ አንተ? መሀሪ። በመቀጠል ደግሞ እንደገና እንዲሁ ከኤርትራ ደግሞ እኔ ለቢኒያም አንድ ጥያቄ አለኝ በእናትህ ለቢኒያም። ከዛ በመቀጠል የአማራው ናበለው መማረክ ላማረው ይልሃል። ናበለው መማረክ ላማረው ናበለው መማረክ ላማረው። አንዴ በእናትህ ለቢኒያም ጥያቄ አለኝ። ቢኒያም የትግራይን ክልል ተው የአማራ ቆይ አንድ ጊዜ ለምንድን ነው ወደኛ ማትመጡ? ስድብ የሚሳደብ ሰው ካለ አስወጣ። አዎ የሚሳደብ ካለ ይወጣል። የሚሳደብ ካለ አስወጣ። በስነ ስርዓት ሳስቅ አንተ ደቂቃ ስጠን፣ በደቂቃችን እንጠቀማለን። ደስ እንዳላችሁ ደቂቃ የለም። እኔ ቤት ደስ እንዳላችሁ አውሩ። ኖ ደቂቃ በደቂቃ ምክንያቱም እዚህ ያሉት በጣም ፕሮፌሰር ናቸው። ጅቦ እውቀት አዘል ጭንቅላት ያላቸው ሰዎች ስለሆኑ ባኒ ባንዳው በሰዓት 2 ደቂቃ ባኒ ተሰጥቷል። በሰዓት በደቂቃ ቢደረግ በጣም አሪፍ ነው። ለፕሮፌሰር ጆከር ደግሞ 4 ደቂቃ አንድ ደቂቃ ይበቃኛል። ማሪ ስድብ የሚሳደብ ካለ ለፕሮፌሰር ጆከር ተማርኮ ኢትዮጵያ ውስጥ ነው። ኢትዮጵያን አክብር። ያው ጆከር ደግሞ ፍየል ነው የምትጠብቀው። ከኔ ጋር ትመጣጣ። ፕሮፌሰር ነው ባኒ ስድብ አይቻልም። አሁን ይሰድባል። ማስወጣት አልፈለግንም። ባኒ እንዲህ አይነት ስድብ ያልሆነ ስድብ ይሰድባል። ጨዋታው ወደ ስድብ ይቀያየራል። አይ እኛ አማራ ስንባል ጨዋ ያሳድገን የጨዋ ማህበረሰብ ስድብን ሰውንም ማናንጓት ህፃንንም ትልቅንም ሁሉንም እናከብር። ትክክል። ፕሮፌሰር ጆከር 8 ደቂቃ አለች። ካንተ ቀጥሎ መሀሪ፣ ከዛ ሃሽታግ መሀሪ ይቀጥል። ከመሀሪ ቀጥሎ ጾሲ፣ ከጾሲ ነኝ በቃ ባለን ተመልከት። ፕሮፌሰር ቅድሚያ ይሰጣል። ለመሀሪ ሲደርስ ተዋራለህ። ብራዘር ምን ነው
አንዴ ቤት አርጉ ፕሮፌሰር ቅድሚያ ሰጥቷል። መሀሪ 2 ደቂቃ። ኦኬ ቴንክ ዩ ሁላላ ዝም በል። አንድ ነገር ይኸውልህ እዚህ ጋር መታወቅ ያለበት ከማንም ብሔር ጋር እዚህ የምናወራው ፖለቲካ ነው። ከማንም ብሔር ጋር የሚገናኝ ነገር የለውም። ማንም ሰው ማወቅ አለበት። ሁለተኛ ከማንም ብሔር ተወክሎ ተወላጅ ሆኖ እዚህ ቢናገር እኛ ብሔሩን አታካ እናደርግም ወይ ብሔሩን አልመልስም። የራሱን የፖለቲካ ሐሳብ ነው የምንመታው። ኦኬ ይሄ ሰው ፎከረ ትግራይ ነው ምናምን እኛ አገባንም። ጉዳዩ የአሰብ ጥያቄ አመጣችኋል፣ አጓጉታችሁናል። ሰራዊታችን ደግሞ ከመጠን በላይ ተደራጅቶ እየጠበቃችሁ ነው። ስለዚህ ለምን ማትመጡት? የኛ ጥያቄያችን ለምን ማትመጡት ነው? ታው ትግራይን ቶ አማራ ክልልን ቶ ጉዳይ ቶሱን ሌላ ጉዳይ ነው። አሁን አውቀ ከሻዕቢያ ጋር ያስመሰልክ አማራን አታክ ለማድረግ ወይ ትግራይን አታክ ለማድረግ ቶ ጉዳዩ ከኛ ጋር ነው አይደለም? ኑ እየጠበቅናችሁ ነው። አይ አንመጣም ምትል ከሆነ ደግሞ አልኮኮ በቃ በእኛ ሉዓላዊነት ደፍረ ደግሞ ተናግረ በፓርላማ ደረጃ ይቅርታ ካላልክ ደግሞ ነክተን አንተውም እኛ እንመጣለን። በቃ ይሄ ትክክል በቃ ይሄ ነው። ይሄ ነው ፍሬ ሀሳብ በቃ ጥሬ ሀሳብ ጅቡ እሱ ጆሮ ጆከር እኔ ለማለስናት አሁን ለማሪ እድል ሲሰጥ ጻፍና ያዝ እንዴ ተው እንጂ ወንድም ምን ኦሮሞ እኔ ተቃራኒኛ ማለት አንችልም። ብልጽግናዎች ግን እናንተ በስነ ስርዓት ማውራታችሁን ፓርላማችሁ ከስድብ ውጭ እሺ ቀጥል ጾት ይቀጥል። አሁን በስነ ስርዓት እያወራሁ ተቃራኒ ነኝ እኔ ለማለስናት። እሺ ሚውት አርግ ተራ ሲሰጥ ጻፍና ያዝ ትመልስለታለህ። በተራ እናወራለን በተራ አረ ከፈለጋችሁ ጾቲ በጣም አመሰግናለሁ ለተሰጠኝ እድል። ድምጽ ርቋል ጾቲ። አሁንስ እንዴት ነው? ይሰማል። ከኤርትራ ነኝ ብለህ ጀምር አንተ። ጥያቄ ያለው እንዴ? እኮ ኤርትራዊ ለማያውቅ ሰው ስላለ እኔ ከኤርትራ ነው የኔ መሰለ ነገር አለ ብለህ ሐሳብን ቀጥል። ሐሳቡ ችግር የለውም። በደንብ ስናገሩ ያውቁታል ማንነቴን። ችግር የለውም። እኔ አንደኛ ማሪ የገለጸው ነገር አለ ቶ ይሄ አተካራው ምናምን ቶ ይሄ በቃ እንደዚህ ምናምን ብዙ ነገር ሰማናችሁ። 4 አመት ከምናምን ሆነን በቃ እኛም ሰልችቶን አሁን ወታደሮቻችን ማለት ጀምሯል። ፕሌን እንኳን አላለፈም። እና ላይክ መቼ ነው የምትመጡት? አንደኛ ጥያቄ መቼ ነው የምትመጡት? ሁለተኛ ነገር ደግሞ ይሄ እንደዚህ ናችሁ ይሄ ናችሁ ምናምን ፉከራው ትምህርት ቤት ምናምን እሱን ቶ ናናው ሰድ አለኝ ያልከው አለ አይደለ? አሁን ባህር ኃይላችን ምናምን ብለ እየሰፈን ጋር ናናው ሰድ ሰለጨን። ሁለት ነው ያለን ናናው ሰድ በቃ ናናው ሰድ ሁለት አይደል ያለን ናናው ሰድ ሞክረው እና አትሞክሩብን። ይሄ ፉከራሽ ለላምናና ነገር ይሄ ነው በቃ እኛም አወራይ በቃ ውስጥ የነበረውን አወራው በቃ እሺ ኮይስ የምናገረው ነገር ደግሞ ለመጨረሻ ደግሞ ልክ ዓለም ዋንጫ ስትጫወት 4 ከበላይ አንተ እንደሚሆነው ዋንጫው በጣም ብዙ ገቢዎች አሉ። አሁን እናንተ ስትመጡ ጦርነቱ ከኢታማዦር ጀምረ እስከ ጀነራሎቹ በቃ ገቢ ናቸው። አይመለሱም ከተማረኩ ገቢ ናቸው። ስለዚህ ገቢዎቻችንን አምጡልን እባካችሁ። እሺ አሁን ቀጣይ እኔ መሰለኝ ጅቦ የኔ እድል ነው። ፕሮፌሰር ኤርሶ ነው ደስ ያለው እናመሰግናለን። እንግዲህ እድል ስላገኘን ክቡር ኤርትራዊና ክቡር አማራዎች እንዲሁም ሰሜናዎች ለአማራ ፍቅር ያላችሁ እኔ ከፋዶ ነኝ። አንድ እኔ መናገር የምፈልገው ነገር ጾጺም ማሪም ከኤርትራ ተናግረውታል። እኛ ከኤርትራ ጋር ምንም ችግር የለብንም። ቀይ ባህር ላይ ሄደን ሬቻን እናከብራለን ያላችሁ እናንተ ናችሁ። መንገዱን ጨርቅ ያርግላችሁ እኛም አማራ ክልልን ከፍተን እንልካችኋል ብለናል። በዚህ አጋጣሚ እንግዲህ ኤርትራዎች እያሉ ያሉት ብዙ የቆሸሹ ካልሶች አሉ፣ የሚቆፈሩ ጉድጓዶች አሉ፣ ልማት አለን፣ አስፋልት ስራ አለን፣ አሁንም ምርኮኛ እንፈልጋለን እያሉ ነው እንደማሪ። እንግዲህ እነ ባጫ ገዲሳ እና አብይ አህመድ እናንተ እንግዲህ የእናንተ ቡድን መዝመት የእናንተ ይሆናል። እዚህ መካከል ላይ እኛ ምንድነው የምንሆነው? ወደ 4 ኪሎ ነን። መንገዱ ክፍት ነው፣ ኑ ዛሬም ነገ ኑ እያሏችሁ ፎክራችሁ ቀራችሁ። ቀይ ባህር ላይ ስትመጡ
እኛ ጋር ገቢ ሆናችሁ የምታጥቡ ካልሳለ ትላንት አሁን ማሪ በጣም የሚገርም ጾሲ ምን ተናገረ መሰላችሁ? ትላንት እነ ባጫ ደበለ እነ ብርሃኑ ጁላ የ5 ዓመት የ6 ዓመት ምርኮኛ ነበሩ እኛ ጋር ብዙ ልማት አልምተው ነው የሄዱት። እነሱ ከሄዱ በኋላ ብዙ የጎደለብን ስራ አለ እያሉ አመሰግናለሁ። የድል ስለተሰጠኝ በጣም የተቀደሰ ሐሳብ ነው። እንግዲህ የጥላት ኃይልን ሰምተን መልሰን እንሰማለን። እሺ ተቃራኒ ደግሞ እንስማ። ተቃራኒ እንስማ። ጅቦ ቤትን አስከብር። አሁን ጆከር ቢታረጋለህ ሃሽታግ ናተረኛ ከዛ ዳኒ ከዛ ያኔ ይችላል ከታች ፋኖ ይችላል ኮሜንት 2 ደቂቃ ተሰጥቷቸዋል። ፋኖ የፋኖ ልጅ ነኝ እዚህ ጋር ወክሎኝ አይደለም ማንም ፋኖ ግን እኔ ቤተሰቤ ራሴም ፋኖ ስለሆን የፋኖ አላማ ሰፖርት ማደርግ አንድ እህታችሁ ነኝ። እዚህ ጋር መግለጽ የምፈልገው ያው ስለ ቢኒ ቅድም ፐርሰናል ነገር አውርቻለሁ። በአማራ ስም የሸቀልክነ አሁን ግን ጭምብል ተገልጧል። ምንም ፐርሰናል ስላንተ ፐርሰናል ላወራ አልነበረም። መሮጥ አይጠበቅብን። እኔ ለኤርትራውያን ወገኖቻችን ማስተላልፈው መንገድ ምንድነው መልእክቴ አንድ አማራም ይሁን አንድ ትግራዋይ በተለይ ደግሞ እንደ አማራ ልጅ ማንም ከኤርትራ ህዝብ ጋር ጥላቻም የግል ጥላቻም ይሁን ወደብም የማስመለስ ችግር የለበት። ማናችን እንደ ህዝብ ድሮ አንድ ህዝብ የነበርን በነገሮች መለያየት ተፈጥረው አሁን ጎረቤት አማቾች ነን ተከባብረን እምንኖር ህዝቦች ነን። ዛሬ ግን በአብይ ወይም በብርሃኑ ጁላ ጦር ምክንያት አሰብን እናስመልሳለን እያሉ የሚሰሩት ፖለቲካ አንድ የአማራ ልጅ ጥይት ይዞ ወደ ኤርትራ የሚዘምት የለም። የትግራዩም እንደዛው። እኛ እንደውም ነገሩን ሁሉ ጥይት አፈራን ረጭም እያልሽ ነው። ነገሩን ያቀሉልናል። 4 ኪሎ ቅርባችን ምንም ችግር የለውም። ሄዶ ይዝመት በቲማቲምም ቢሆን እኛ የምናደርገው አስተዋጽኦ የለም። እኛ እንደ ህዝብ እንዲቀጥል ነው። ሰሜናዊነት እንዲጠነክር ነው የምንፈልገው። በጋራ ተያይዘን ምስራቅ አፍሪካን አስጠርተን እንደ ሀገር ፋኖ ይመራል። ያው በቅርቡ መምራቱን አይቀርም ኢትዮጵያ። ስለዚህ እንደ ህዝብም ከኤርትራ ጋር አብረን መበልጸግ ነው የምንፈልገው እንጂ ሄደን የኤርትራ ምንም አይነት ጉዳይ የለንም ማለት ነው። ይሄን የብልጽግና አባላቶች ማን ያባረራቸው? ማን ያባረራቸው? አናውቅም። አያጅቡ ተማርከው ነው ብልጽግና ተማርኮ ወጥቷል። እኔ ግን የተለየ ሀሳብ ስላለኝ እድል ቢሰጠኝ ደስ ይለኛል። ፋኖ ይችላል። አንድ ደቂቃ ብቻ ጨምሩልኝ። ይቅርታ አሁን የሚያስነሳው ጦርነት እንደ አማራ እንደ ኢትዮጵያዊ ብላችሁ እኛን ማካተት አትችሉም። እየገደላችሁን እየጨፈጨፋችሁን ዛሬ ናዝመት የአማራ ህዝብ ከኤርትራ ጋር የሚሰማት ጆሮ የለም። አማራ ራሱን ችሎ በክንዱ ይዋጋል። በቅርቡም ደግሞ የምንደርስበትን ነገር ምናየው ይሆናል። ትራንስ የምንዋጋበት ነገር የለም። የትግራይ ህዝባችን ነው እናከብራለን። የአማራ ፋንቲ እናመሰግናል። ፋኖ ይችላል። ኮመንት ፋኖ ይችላል። ፋኖ ከኤርትራ ጎን ነው ይችላል። ሰሜና ይችላል በሉ ሰሜና እኔ መሀል የሆነ ሀሳብ አንዳለኝ ፋኖነቴን ስለሆነ ቅድሚያ ሰሜናዊነትን አልጠላም እኮ አልኩ። በቃ ይሄ ነው በቃ ሀሳብ ተቃዋሚ አይደለም። ተቃዋሚ አይደለም። እስቲ ጆከር የሚታርገ በተራ ታወራ። እሺ ቀጥል። ተመልሶ ወደ እኔ ጋር መጥቷል። እኔ አንድ ለየት ያለ ሀሳብ አለኝ ከሁላችሁም። አሰብን በአብይ ሳይሆን አሰብን በዘመነ ካሴ እናሳካዋለን የሚል ጥልቅ የሆነ ቡላላ በዘመነ ካሴ ልታሳካው ትችላለህ። በዘመነ ካሴ የምታሳካው ኤርትራም እንደ ኤርትራነቷ አድምጡኛ ኢትዮጵያነቷ የራሷን አድማ ተከባብሮ እንጂ የኛ አላማ እንደዛ አይነት ሐሳብ እዚህ መካከል ለገብተ ጥያቄ እና ሐሳብ እድል ይሰጠኛል። ጆከር ፕሮፌሰር ግፍ ነው። አሰብን በዘመነ ካሴ እናስመልሳለን። ወላሂ በል እስቲ እውነትህን ነው። ማሪ እንዴት ሚዩቱን አላነሳም ግን? እሺ
ምዕመናን የነበረን ቆይታ በጣም ደስ የሚል ነበረ። የኢትዮጵያና የኤርትራ እንዲሁም የትግራይና የአማራ ፖለቲካ በዚሁ አገባደነዋል። ማታ በተመሳሳይ ሰዓት ገብተን ከሀሳብ ተቃራኒ ያላችሁ ምዕመናን ኤርትራውያንና የብልጽግና አባላቶችን እናሰዳድባቸዋለን። ስንሳደብ ዘር፣ ብሔር፣ እናት አንነካም። ግን በብልጽግና ስልጣን ላይ ያሉትን አብይ አህመድን፣ አዳነች አቤቤን፣ ብርሃኑ ጁላንና ባጫ ደበሌን መሳደብ እንችላለን። በትግራይ በኩል ያሉትን እነ ደብረጽዮንን እነ ጻድቃንን መሳደብ እንችላለን። በኤርትራ ያሉትን ደግሞ ከኢሳያስ አፈወርቂ እስከ ጄኔራል ፊሊጶስ ድረስ፣ በአማራ ክልል ያሉት ወንድሞቻችን ደግሞ እንዲሁም ዘመነ ካሴ፣ መሪ ወዳጆን እነዚህን በመሰዳደብ ፖለቲከኞቻችንን ከፍ እናደርጋለን። ዘር አንሳደብም፣ እባካችሁ ዘር አንሳደብም። እና በፖለቲካው ዙሪያ ላይ ያሉትን ትላልቅ ባለስልጣናቶችን በመሳደብ በመተቸት ማታ ላይ እንቀውጠዋለን። እንዳትቀሩ ስንል ይህ የሚተላለፍላችሁ ሞገድ 37.8 ኤፍኤም 123 ከደማም ሳውዲ አረቢያ፣ እንዲሁም በካሻፕ እና በዜን መርዳት የምትፈልጉ +1 ፕሬፈረንስ በዚህ ቁጥራችን ያስገቡ። ፔፓልም አለን። የፔፓል ስማችን ራሽን ይላል። ወንድሞቻችን ማታ የምንተቻችበት የምንወራረድበትን የፖለቲከኞችን ስም እያነሳን የምናብጠለብጥልበትን ፕሮግራም አዘጋጅተናል። እንዳትቀሩ ስንል ከወዲሁ እንጋብዛለን። አቤት ጋዜጠኛ ሁን፣ አቤት እውቀት። እኔ ትንሽ ትምህርት ነው የሚያስፈልግ